አክሱማይት ኢምፓየር ወይም ዘ ኪንግደም ኦፍ አክሱም ዛሬ የምናወራው ስለ አክሱም ነው። እናወራለን ስለ ኢምፓየሮች በተባባለው መሰረት ኪንግደም ኦፍ አክሱም እንደምታዩት በፒኩሌ እንደዚህ የተለጠጠ የመን ተሻግሮ ይሄ የመን ነው እንግዲህ አሁን የመን ነው እዚህ ድረስ ተሻግሮ የሚገዛ ወደ ሱዳን፣ ጅቡቲን፣ ኤርትራን፣ ኢትዮጵያን ወደ ደቡብ ኢትዮጵያ ድረስ የሚመጣ ትልቅ ሲሰፋ ማለት ነው። ትልቅ ኢምፓየር ራሱን የቻለ ትላልቅ ነገስታቶችን በውስጡ የያዘ ነው። በጊዜው ክርስትናን ተቀብሏል፣ እስልምናን ተቀብሏል። እንዲሁም ደግሞ የራሱ ሳንቲሞች ነበሩት፣ መገበያያ ገንዘቦች ነበሩ። ይህ የሚያሳየው በንግድ ምን ያህል ትልቅ ደረጃ እንደደረሰ ነው። አክሱም ኢምፓየር ንግድና እርሻ ነው ዋነኛ የገቢ እርሻም አለው ንግድም አለው። በንግድ እንደምትመለከቱት ከኢንዲያ የሚመጣው ከህንድ ከዚህ አካባቢ የሚመጣው አኒማል ስኪን የኤሌፋንት ቀንድ የመጋጌጫ ክሊዮፓትራ ባይዜ ከአክሱም የሚመጣላት ልብሶች እንደምንለብስ አንዳንድ እንትሎች ያመለክታሉ። በዋነኝነት ደግሞ ከህንድ ስፓይሶች ቅመሞች የዋና የንግድ እንትሎች ናቸው። ወርቅ ምናምን በዚህ በኩል ነው የሚያልፈው በሬድ ሲ በኩል። ይህ ታዲያ ኪንግደም ኦፍ አክሱምን ሀብታም እንዲሆን አድርጎታል። እንዲሁም ደግሞ በምድርም ደግሞ በሜሮይ በሱዳን አድርጎ ወደ ኢጂፕት ይገባል፣ ወደ ሮም ቤዛንታይን ይላችሁ። ቤዛንታይን ፐርሺያኖች እዚህ ጋር ናቸው፣ እዚህ ጋር ያሉት ሮሞች እዚህ ጋር አሉ። አክሱም የባህር በር ብቻ አክሱም የባህሩን ሬድ ሲን የሚያስጠብቀው በኔቫል ፓወሩ ነው። ማወቅ ያለባችሁ ነገር በጣም የተደራጀ የራሱ የሆነ ባህር ኃይል ያለው በጣም ትልቅ ጎበዝ ተዋጊዎች ይባላሉ አክሱሞች በብዙዎች ዲስክራይብ ሲደረጉ። የሚከተሉት ሃይማኖትም ደግሞ የተለያዩ ጎርስ በተለያዩ አማልክቶች የሚያመልኩ ሲሆን በእኛ አማልክት በእኛ ጣዖት እንለዋለን። ነገር ግን እነሱ የራሳችን አምላክ ብለው የሚያመልኩት ልክ እንደ ግሪኮች፣ ልክ እንደ ሮማውያን፣ ልክ እንደ ሁሉ ዓለም ላይ እንዳለው ህዝብ በሙላ የኔ አምላክ የኛ አምላክ ምናምን ብለው የሚያመልኩት አማልክቶች ያላቸው ሲሆኑ እንዲሁም ደግሞ የጂውሽ ኮሚኒቲ በደንብ ያለበት ነው። የጂውሽ ኮሚኒቲ ለረጅም ዓመት የነበረበት ነው። አይሁዳውያን የነበሩበት አይሁድንም ያመልካለ። የዛኔ ይላችሁ እንትሎች ፔጋኖች አይሁዶችን አይገሉም። ለምን? ብዙ አምላክ አለ ብለው ስለሚያምኑ አይጓጫቸውም። ስለዚህ አይሁዶችም ፔጋኖችም የነበሩበት ሀገር ነው። ብቻ የተለያየ መሪዎችም የመሯት ሀገር ነች። ታዲያ በዚህ መሃል ክርስትናን ኢዛና የተባለ ትልቅ የአክሱም ንጉስ ለ40 ዓመት አክሱምን የገዛው ኢዛና ያው ክርስትናን ተቀበለ። ተጠምቆ ክርስትናን የመንግስት ሃይማኖት አደረገው ማለት ነው። ከዚህ በኋላ ነው እንግዲህ ክርስትና የሚጀምረው። በዚህ ሰዓት ላይ ማወቅ ያለባችሁ ሮምም ፐርሺያ ማንም ዓለም ላይ ክርስትናን እንዳልተቀበለ ማወቅ መረዳት አለባችሁ። ታዲያ ይህ ኢዛና የተባለው ንጉስ ሌላ ደግሞ የሚታወቀው ኑቢያ ወይም ደግሞ የኩሽ እንትን ያላቸው የሱዳን ሜሮ የተባለችዋን እችኛውን ዋናዋን ከተማ ድራሿን ያጠፋት አቃጥሎ ሜሮይን ድራሿን አጥፍቶ ከወጡ ንጉሶች በዚህ እንትሉ የሚታወቅ ኑቢያን ለመጨረሻ ጊዜ የሱዳንን ስልጣኔ የገደለ ሰው ነው። ከዛ በኋላ ንግዱ እንዲሳለጥለት አድርጓል። በዛ በኩል ወደ ኢጂፕት እንዲሄድ በሱ ዶሚናንስ ስር ሱዳንም እንድትኖር ያደረገ በጣም ኃይለኛና ትልቅ ንጉስ ነው ኢዛና። ከኢዛና በኋላ ደግሞ ሌላው ትልቁ ንጉስ የተነሳው ንጉስ ካሌብ የሚታወቅበት ነገር ቢኖር የየመኑ የአሁኗን ሳውዘርን የመን አካባቢ ያለውን ቦታ በትልቅ የውጊያ አቅሙና ማስገበር መግዛት ይችል ነው። እዚህ ጋር የምታዩት ቦታ የለም ሂሚያ የሚባለው ይሄ ቦታ በአክሱም ኪንግደም ስር ያልነበረና ካሌብ ነው ለ70 ዓመትም ለአንድ ሴንቸሪ ቢሆን እንዲቀላቀል እንዲገባ ያደረገው። ንግዱን ከዚህም ቦታ ከዚህም ሆኖ ተቆጣጥሮ ሬድ ሲ ላይ ሙሉ በሙሉ ፉል ዶሚናንስ ማሳየት ነው። ታዲያ አክሱም ኢምፓየር የሚደግፈው ማን ነው ካላችሁኝ ቤዛንታይን ኢምፓየር ሲሆን ቤዛንታይን ኢምፓየር በዛ ጊዜ ታላቅ አሁን እንዳሁኑ አሜሪካ በሏት አሜሪካ ኢትዮጵያ እንደምትረዳው የዛኔ ደግሞ አክሱምን ቤዛንታይን ኢምፓየር ነች የምትረዳው ማለት ነው። ሚያርን ደግሞ እነዚህን የመኖቹን ደግሞ በዛ በኩል ያሉትን ደግሞ የሚረዱት በማን ነው ካላችሁኝ እዛ ጊዜዋ ሳሲኒያን ወይም ደግሞ የአሁኗ ኢራን ፐርሺያ ማለት የፐርሺያ ስልጣኔ ርዝራዥ የሆነ ሳሲኒያን የተባሉት ስልጣኔዎች እነሱ ናቸው። ያው ራሽያ በሏቸው በዛ ጊዜ እነሱ ደግሞ ራሽያ ብላችሁ አስቧቸው። ታዲያ የአክሱም ኢምፓየር ወደ ውድቀት ለምን መጣ ብለን እንመልከት እስቲ። የአክሱም ኢምፓየር ዋነኛ የወደቀበት ምክንያት የአረብ ወይም የአረብ ስልጣኔ ሲሆን ይህ ስልጣኔ ያው ሙሉ ዓለምን ነው ያከሸፈው እና ካሊድ ኢብን አልወሊድ የተነሱበት ዓለምን ያስጨነቁበት ሰዓት ነው። የነሱ ፒክ ነው። አክሱምን ታዲያ ለዚህ ብሎ በጥፊ ብሎ የመታ ሲሆን ሌላኛው ደግሞ እርሻዋ ላይ የምትተማመነውን አክሱምን የመሬት ኢሮዥን የመሬት መሸርሸር የተፈጥሮ አደጋ ተፈጥሯ ተብሎ ይገመታል ይታሰባል ማለት ነው። እና እሱ ረሃብ እንደፈጠረ በሽታ እንደፈጠረ ይታመናል። ታዲያ አክሱም ኢምፓየር በዚህ ሳለ ተንኮታኮተ ዜሮ ላይ ገባ። ይህ ማለት 7ኛው ሴንቸሪ ማለት ነው። 7ኛው ሴንቸሪ ላይ በቃ የተንኮታኮተ ወደ 8 እያበቃለት የመጣበት ሰዓት ነው። ታዲያ እያለ በውስጤ ችግሮችን ቢመጣ በ10ኛው ክፍለ ሴንቸሪ ላይ በ10ኛው ክፍለ ዘመን ላይ አንዲት ታላቅ ሴት ተነሳችበት።
ማነች እሷ? ታላቋ ንግስት ዮዲት ጉዲት ነች። ዮዲት ጉዲት ከአክሱም ኢምፓየር ጋር ባላት ጥላቻና ግንኙነት ምክንያት ድራሹን ያጠፋችው እንዳይነሳ አድርጋ ሮያል ፋሚሊውን ጨፍጭፋ አቃጥላ ዘጋችሁ፣ ደመደመችው የተዳከመውን ጦር። ታዲያ በዚህ መሃል ነው ታዲያ ዛጉዌ ኪንግደም ራሱን ችሎ ይወጣው። ብቻ የአክሱም ኪንግደም በንግዱ ዓለም ላይ ታላቅነትን ተጎናጽፎ በንግድ ታላቅ ሆኖ ትላልቅ ገቢዎችን፣ ፖርቶችን፣ አድሌሶችን፣ ስልጣኔዎችን፣ ሳንቲሞችን፣ ህንፃዎችን እንደ ቱምብ ነው። እሺ የመቃብር ነው። እሺ ይሄ እንደ መቃብር ነው ባይዘ ይሄ እሺ የሚሰራው የንጉሱ ቱምብ ነው የሚባለው ያ እንደዛ ነው። እሺ ይሄ ኢትዮጵያውያን፣ የኤርትራውያን፣ የሱዳናውያን፣ የጅቡታውያን በደንብ ያው ሞር ኢትዮጵያ ያለና ኤርትራ ያለ እንትን ይበል እንጂ ትልቅ የጋራችን ስልጣኔ የአፍሪካ ኩራት የሆነ ስልጣኔያችን ነው አክሱም ኢምፓየር። ይሄንን ይመስላል አክሱም።